ኧረ እኔ አላውቀውም። እሱ ማይቻት አላውቅም ብሏል። አንተዋወቅም። እሺ አዳምጪ። እሺ ያንቺን ቁስል እኔ አይደለሁም የሚያዝኩት። ያንቺን ህመም እኔ አይደለሁም የሚያዝኩት። ትክክል። መጣሽ እንደተደበደብሽ የበለዘ ፊት፣ የተነጨ ፀጉር፣ የተሰበረ ጥርስ ይዘሽ መጣሽ አይደለ? ህዝብ መጥቶ እዚህ ጋር ያ ሁሉ ሰው አዝኖልሽ እንደ ሞትሽ በሞትሽ ልክ እነ ሙባረክ ሁሉ መጥተው ከአንቺ ጎን እንደሆኑ እነ ጆርዲ ሁሉ አስገብተው ብዙ ነገር ካሉሽ በኋላ እሺ እነ መሲማ ነግረውሻል? አዎ ይቅርታ ለመባባል የአንቺን መስመር መሲ ብርጅስቶን ሙኒት ማንም የአንቺ ሁኔታና የአንቺ መስመር የሚወስነው የአንቺ ጥያቄ አንቺን ጠይቀ የሚያደርጉን ነገር ነው። አንቺ ካልተስማማሽ አንቺ የማትፈልጊው ነገር ከሆነ አይፈልጉም እነሱ። አሁን ቅድም ያን ሁሉ ሰዓት ተቀምጣችሁ ያን ሁሉ ከወራችሁ በኋላ አሁን ይቅርታቸው አልተስማማኝም እንትን አልተላለኝም እንትን በመጀመሪያ ደረጃ እኔ ስለዚህ ነገር እኔ በጣም ቅድም ያን ሁሉ ተወራ መጨረሻ ላይ ይቅርታ ሲጠይቁ እየተላጡ ሙድ እየያዙ ነው። አጠያየቃቸው የፌዝ ነው። ሲጀመር እኔ እንደዚህ አይነት ይቅርታ አልፈልግም ነው ያልኩት። ለምን እዛ አልተናገርሽም? እንዴ ማደል ሰታሻለሽ። መሲ እድል ሰታሻለሽ። አንቺ ያደመሻቸው የነበረው አንቺ መሲ ብርጅስቶን ነው። ምን ብዬ ነበር መናገር የነበረብኝ? እንደመጣሹ በፊት እንደመጣሹ ሆነሽ ነበር መሆን የነበረብሽ። አሁን ይቅርታቸው አልተስማማኝም እንትና እኔ መሲ ነው የጠየኳት። እሙ እዚህ ጋር ምን አለችኝ? በህግ ይኬድ ካልሽ በህግ መሄድ ይቻላል። በሽምግልናም ከሆነ በሽምግልና እሙ አንቺን ለመርዳት የመጣች ነች። መሲ ብርጅስቶን አንቺን ለመርዳት የመጣች በአጠቃላይ ሴቶች እናንተን አንቺን ለመርዳት የመጣ ነው። የአንቺን ሁኔታና የአንቺን አቋም አይቶ ነው ሰው ከአንቺ ጋር የሚቆመው። የኔ አቋም እኮ ታዲያ መጀመሪያ የነበረ ሲጀመር በህግ ከሄድ ነበር አይደለ? በህግ ከሄድሽ እዚህ ጋር መከሩኝ። በህግ ከሄድሽ አንቺም ተጎጂ ነሽ። አንቺም ተጎጂ ነሽ። በህግ ከሄድሽ አንቺም ተጎጂ ነሽ። እዚህ ጋር ህገ ወጥ ነሽ። ህጋዊ ሆነሽ ወረቀቴ ከከፊል ጋር ያለኝ ችግር እንዳለ ሆኖ አስረዳዋቸው። አንቺም አብረሽ ተጎጂ ነሽ። ያ ብቻ አይደለም፣ በዙሪያ ያሉት እዛ ጋር የነበሩትም ልጆች ቦታው ላይ የነበሩት ልጆች በሙሉ ህገ ወጥ ናቸው። እነሱም አብረው ገቢ ናቸው። እንደ ኢትዮጵያዊነትም ደግሞ ሁላችንም እዚህ ጋር ስማችን ተነስቶ እንትን ከሚል በሽምግልና ይያዝ ተባለ። እሺ ያልኩኝ በሽምግልና ሲያዝ እዚህ ጋር ግን ምንም ነገር እንዳልተፈጠረ መጥቶ ይቅርታ ብቻ እንድል አይደለም። ቅድም እኔ እየተናገርኩ ነው። ሆስፒታል ልሄድ እኔ ቀጠሮ አለኝ እንትን ልቀበል ልሄድ ነው እያልኩኝ ሰዓት የለኝም። እሱ ሁላ ቁጭ ብሎ ስራ ልወጣ ነው አሁን በቃ ምናምን ነገር በኋላ ከፈለጋችሁ እያለ ሲል ይቅርታ ጠይቅ በቃ ምናምን ተባለ። ይቅርታ መንገዱም ልክ አይደለም ሲጀመር። እኔ እንደዚህ አይነት ይቅርታ አይደለም እንድጠይቀኝ የፈለኩት አልኩ፣ ተናግሬያለሁ። እኔ የምፈልገው ይቅርታ መጠየቅ ካለበት የሚሰጠው ካሳ ይሰጠኝ። የምታከመው ካሳ ስልክ ይሄ ብር እንትኑ አይደለም መታከም ያለብኝን እንዳሳክመኝ ነው እንድከፍል የፈለኩት እንጂ እኔ ህይወቴን እየተደራደርኩበት ወይም ደግሞ እንትን እያልኩኝ አይደለም። ተገድዬ ሞቼ ነው የመጣሁት። አንድ ሰው ሞቶ ደግሞ የህይወት ካሳ እዚህ ጋር ክፈል ተብሎ እንትን የሚባልበት ሁኔታ ኖሮ አይደለም። ግን ያለሁበት ዝሩት ስላስገደደኝ ነው። ቀሙት አሁን ተረድተንሻል። እኔ ነጥባውን ከዚህ ከተናገርሽው ያስኩት ከህክምና ወጪ በፊት የደም ካሳ ይከፈለኝ ነው እያልሻለሽ አለ። መጀመሪያ ብሩ ይሰጠኝና ከዚያ በኋላ ይቅርታውን እቀበላለሁ አይደል እያልሻለሽ? የህክምና ማስረጃ ወረቀት ከማቅረቤ በፊት ብሩ ይሰጠኝ ነው። ግልጹ ለምን አትናገርም? እንደዚያ ነው አይደል ፍላጎትሽ? እኔ አሁን ህክምና ላይ እየታከምኩኝ እጄ ላይ ብር የለም። ህክምና መከፍለው ብር እንጂ ሰሚ መጀመሪያ ከህክምና በፊት ብር ካሳ የደም ካሳ ይከፈለኝ ነው ወይ ፍላጎትሽ? ወይስ ከታከምሽ በኋላ ሪሲት አቅርቤ ብሩን ልውሰድ ነው የምትይው? ምንድነው ፍላጎትሽ? እጄ ላይ ምንም አይነት ብር የለም። አሁን እኔ ያልኩትን ተናገሪ። ከህክምና በፊት የደም ካሳ ከህክምና በፊት የምታከምበትን ምን ያክል እንደሚያስፈልገኝ አላውቅም። ይሄን ያክል እንጂ ታከሚ መመለስ ያለበት ይመለሳል፣ መሰጠት መቀጠል ያለበት ደግሞ ይቀጥላል። የህሊና ካሳ የምናምን ካሳ ያደረገው የሌላ ነገሩ በኋላ ይደረስበታል። አሁን ላይ ግን ጤና ይቀድማልና ህክምና እያደረኩኝ ነው ነው ቅሬታዋ እዚህ ላይ ነው። መሲ እንግዲህ ምን እንደተባባላችሁ አናውቅም። ያለውን ነገር ማስረዳት ትችላላችሁ። ጆከር
እኔ ማለት ኖ ጆከር ይሰማል መስዬ መተሻላ እኔ የቲክቶኬን ፓስዋርድ አንዴ በማርያም ጆከር የቲክታኬን ፓስዋርዱን ሰጥህና ሙሉ ቲክታክ አካውንቴ ላይ ገብተክ ሙሉ ውይይቱን አዳምጠውና ህዝብ የሚፈርድብኝ ከሆነ ዛሬውኑ እኔ ከዚህ ነገር ላይ እጄን አስወጣለሁኝ። ፖሊስ ጣቢያ የማይሄዱበት ኬዝ የራሳቸው ችግር ስለሆነ ህግ ጋር መሄድ አይችልም ሳውዲ አረቢያ። እሷ ብቻ አንዴ ቆይ ህግ ጋር መሄድ የፈሩት ራሳቸው ናቸው። እኔ እኮ ሙባረክ ቤት ገብቼ ቀኑ ፖሊስ ጣቢያ ነው መሄድ ያለባት ታስራችሁም ቢሆን ሁላችሁም ተጠራርጋችሁ መግባት አለባችሁ ብዬ ከሙባረክ ቤት የሙባረክን ቤት አጀንዳ በትኝ ስወጣ ከቀኑ ጎን ቆሜ ነው ጆከር። ያንን በዛ ከተስማማን በኋላ ሲኬድ ውስጥ ሲስፈትሻው ጆከር ይቅርታ መስዬ ሚጣን አስገባት። እኔን ደግሞ አታስወጡኝ እናንተ ድንጋይ ራሶች። ማን ያስወጣሽ? ይሄንን ያው ልክ ጆከር ሚጣን አስገባት። እንደውም ሚጣ ዝም በይ ሳይድ ይዘሻል። ሚጣን የላኩልሽ ነው ኢንቫይት አደረኩሽ እኮ ምን ሆነሽ ነው? በፈጠረሽ አምላክ በቃ አዛት አድርጉኝ። በሽታ ነው የሚመጣው። 10 ጊዜ ኢንቫይት አደረኩሽ አይደል? አክሴፕት አድርገሽ መግባት ያንቺ ነው። ቀጥይ። እንደውም እነ ሚጣ ምን አሉኝ መሲ አንቺ ሳይዲያሽ በጣም ልጁን እየተጫንኩት ነበር ቀኑም ነበር። እኔ ፈለኩት አሁንም አቋሚ ብዬ ለህዝቡ አቋሚን ተናግሬያለሁ። ወደ ህግ ሄደው ተጠራርገው ይግቡና መምጣት ካለብሽ ዱባይ ትመጫለሽ እኛ እናመጣሻለን ብያታለሁ። ወደ ህግ መሄድ ያልፈለኩበት ምክንያት ውጭና ተመልሰሽ ነይና ገስት ላይ ላኪ። ከቤቱ ሙሉ በሙሉ ወጥተሽ ነይ። ወደ ህግ ያልሄዱበት ምክንያት የተደባደቡት ሳውዲ አረቢያ ህጉ የማይፈቅድበት ቦታ ነው አንደኛ። ሁለተኛ ወደ ህግ ሲሄዱ ካሜራ ማየት አያለው ይላል ፖሊስ። ካሜራ ደግሞ ከታየ እዛ ምንድነው ስትራሃ ነው ምናምን ውስጥ የነበሩት እንዳለ ይጠራረጋሉ። በኔ ምክንያት ሁሉም እንዲጠራረጉ አልፈልግም ስትል ኦኬ አንደኛ ስልኳን ስጣት፣ ሁለተኛ ነገር ደግሞ የህክምና ወጪ ዛሬ ብር የላትም 5 ሳንቲም ብር ስለሌላት ብር ላክላት እሙ ደውይለትና ብር እንዲሰጣት አድርግ ብዬ ሙኒትን እና እሱን ፎሎ አደራርጌ ነው የወጣሁት። ይሄ ጥፋት ከሆነ ቀኑ በ5000 ሰው መሃል ይቅርታ በጣም ነው ወይ አልተሳሳትሽም፣ አልጨመርሽም፣ አልቀነስሽም። ይሄ ነው የተባለው። አሁን እኔ ሐኪም ቤት ሄድኩኝ ተለባብቶ ያው ላንቺ ልጁን ተጭኜ እጄን እንደዚህ ብሎ የተሰፋ እጁን ሲያሳየኝ ይሄ ምን ሴት ልጅ ተመታ ያደለው በጥይት ይመታል ይላል። በሱ ቁስል ዳላት እኔ ቆም ያላችሁት አሁን ያልሽውን እኮ አልጨመርኩም አልቀነስኩም። እዚህ ጋር ግን እኔ ሐኪም ቤት ሄድኩኝ ውጤት ላምጣ ልቀበል ብያችሁ ነው የሄድኩት አይደለ? ሌላ ምርመራ ጨመሩብኝ። እጄ ላይ ምንም ብር የለም። ደውሎ ግን የሆነ ሰው ብር ያስፈልግሻል ያለችው የለም ሰጣት አለው ብር ብሏል። አሁን ግን ተኛለው ስላለ እሙን እኮ ነው ታዲያ ደውለሽ መጠየቅ ያለብኝ። እዛው ሆኜ ደውዬላታለሁ ቅድም ሙጋ። ቆይ አሁን ማንሽ ቀመር እኮ በመጮህ በምናምን የሚሆን ነገር አይደለም። በመግባባት ነው ደወልሽልኝ እኮ ተነስቼ እኮ አሁን እሱን ከዚህ ተነስቼ እኔ ብር አምጣና አሁኑኑ ለሷ ስጣት አይደለም ማለት ተነጋግረናል። ገንዘቡን አምጥቶ ካሳት እንዲክስሽ በህዝብ ፊት እኮ ቃል ገብቷል፣ ፕሮሚስ ገብቷል። አንቺ ከሰው ወሰድሽ ያለውን የህክምና ወረቀትሽን የጨረሽውን ያሉን ወቅተዋለች ጆከር አይደለም ሰው ቦታ 30 ቦታ ብወጋው ሴት ልጅ እኮ ነች። ይቅርታ የብሩ መጠን አስቀምጣችሁላታል። ምን ሆናችሁ ነው? ሴት እኮ በዛ ልክ ለሴት ልጅ ጸጉሯ ተነይቶ ጥርሷ ተፈልሶ በዛን ያክል ፊቷ በልዞ መደብደብ እኩል አድርጋችሁ ታዩታላችሁ። ሴት ልጅ ወንድ ልጅ መታችሁ ብላችሁ እናንተ ታወራላችሁ። የብር መጠን ተቀምጦልሻል። አመሰግናለሁ። እኔ ሐሳብ ይሄ ነው። የብር መጠን ተሰጥቷል። እዚህ ላይ ችግር አለ። እዚህ ላይ ክፍተት አለ። ነው መጠየቅ የብር መጠን መቀመጥ ነበር። ጆከር እንሰማማ አንድ ጊዜ ጆከር አንድ ጊዜ ሀሳባችን እናንተ ስትወሩ ነው ያላችሁት። ይቺ ልጅ መሲ ያው እንደ ሴት የራሷን እንትን ብላለች። ይቺ ልጅ ህክምና አንድ ጊዜ ጆከር ላስረዳ ያለው ነገር መታከም የለባትም። የገንዘብ መጠንም አላስቀመጣችም። ዋሴ ቆይ እነሱ የነበሩት ልስማቸውና እኔ አሁን ተቀሙት የሰማው ነገር ሰማው ለና ገንዘብ ይሰጥሻል ሂጂና ታከሚ አሏት። ምንድነው ካሳ ካላችሁ ይሄን ያህል ካስሽ ነው ብላችሁ መናገር ያለባችሁ። አንድ ጊዜ ዋሲሁን ቆይኛ እኮ እናስረዳችሁ መጀመሪያ ነው ተናገር። ቆይ እንስማ። ልጅቷን እኮ ማለት ነው ይኸው ጆከር ልጅቷ ማለት ነው በህግ ብትሄድ ያው ያለውን ነገር
ጆከርም ታውቀዋለህ እዚህ ያለውን ነገር እኔ በረም አውርቼላቸው ነው እዛም ያሉትን ነገር እንደዚህ ከሆነ እሷ ሄዳ ቀጥታ ፖሊሶችን ይዛ ካሜራውን ማስወጣት ነው በህግ ነገር መክሰስ ትችላለች መሄድ ትችላለች እኛ ግን እሱ ተጠቃሚ አትሆኑ እሱ በድሎሻል እንደ ሴትነትሽ በድሎሻል በቃ የሆነ ነገር መካስ ነው ያለበት እና ይካስሽ እሱ ደግሞ አልክስም አላለም እክሳለሁ ብሏታል የሚያስፈልገውን እናንተ ህዝቡ የፈረደብኝን የሐኪም ቤት ሄድና ተታከም ምን ያህል ወጪ አወጣች እንደገና ደግሞ ይሄን ያህል ስጧት የምትሉኝ ከሆነ እሰጣለሁ ብሏል በቃ እምቢ አላለም እኮ እሱንም አውርቼዋለሁ ቅድም ከወጣን በኋላ እንትን ብሏል ስልኳንም ሊልክላት በሷና በሱ የሚተዋወቁ ልጆች መካከላቸው ላይ አለ እሱ ለነሱ እልክላታለሁ ስልኳን አለ በቃ በዚህ ነው እሷ ሆስፒታል ሆና ድጋሚ ነርፈዝ ሆና ነው የደወለችልኝ በዛን ሰዓት ሄድና አንተ ወስንና ይሄን ያህል ብር ስጣት ማለት አልችልም አሁንም ህዝቡ ነው የሚፈርደው ህዝቡ ነው ምን ያህል መካስ አለባት ያን ነገር እኮ ይኸውልሽ እሙዬ አሁን ሳውዲ አረቢያ ህጉ ለሚባለው ነገር ሌላውን ተይውና ኤምባሲ ለሷ መክሰስ ይችላል ኤምባሲ ሄዳ ኮከሳለች እሷ ለነገርሽ ነው ኤምባሲ መቀበል ስላልፈለገ ልጆቹን በደም እኔ ሪያድን ኤምባሲ እኮ አውቀዋለሁ ምናልባት ታውቂያለሽ ሪያድ ውስጥ ስንት ነገር እየደረሰባቸው ተለይቶ ራሱ ዘር ተለይቶ የሚሰራበት ነው የሪያድ ኤምባሲ ማለት ማንኛውም አካም ላለው ብቻ ተቀብሎ የሚያስተናግድ ነው ባሉንም ሲያከብሩ እኮ እዛው አካባቢና ስሙ መታወቂያው ገመርሳ ገንጀርሳ ያነ ታይቶ ነው የሚከበረው እኔ እንደዚህ በቀደም ማውራት ስለሌለብኝ ነው ሪያድ ለብዙ አመታት ኑረናል የኛ እህቶች እየወደቁ በር ላይ ሲጣሉ ማንንም ሰው ዝሮ የሚያያቸው የለም በስነ ስርዓት እንኳን የህክምና ውጤት ቀርቶ ማንንም ሰው እንደቶ የመታወቂያ የተለያየ ነገር ማንንም የሚንከባከባቸው ሰው የለም አይደለም ኃይል ባሉ ሊጠየቁ ቀርቶ ገብቶሻል መክሰስ ከፈለገች እሷ በተለያየ መንገድ ለፖሊስ ማቅረብ ትችላለች ማንኛው ፍርድ ቤት ላይ ነው ይቀርብ ብሎ ሊያቀርበው ነው እንደዚህ አይነት ወንጀል የሰራን ሰው ሳውዲ አረቢያ እንደሌላው ሀገር አይደለም አንቺ በደንብ ታውቂያለሽ ማስረጃዋን ብቻ እንደተደበደበች እንደተከተከተች ለፖሊስ ከሰጠች እሷም አትያዝም እሱ እስር ቤቱን ጠጥቶ ኢጋማው ተቀዶበት ኢትዮጵያ ይገባል አለቀ ከዚህ ውጭ ሳውዲ አረቢያ ምድር ላይ እኔ ስራ ስለሆንኩ ይላወራ አንዴ ጆከር አንዴ ምን አለ መሰለ ጆከር እሷ ተርኪብ አለባት ክስ አለባት እሺ አንድ ጊዜ ለሱ ይቀር ክስ አለባት አይውልሽ ክስ አይደለም ክስ አለባት ሌላ ክስ አለባት አዳምጪ እኔ የሚግባቡ ፖሊሶች አሉ አይደል እንግዲህ ሳውዲን ነገር አንቺ ራስሽ እዛ ስለምትኖር ታውቀዋለሽ ይሄን የተደበደበችበትም ቪዲዮ አንድ ሰው ወስዶ ከሰጠላት ልጅቷ ማናት የት ናት እዚህ ሀገር ናት ቀጥታ እሱን ነው አምጥተው እስር ቤት የሚከረክሩት ከዛ በኋላ እሷ መስመሯን ማጥፍታ የራሷን መንገድ መፈለግ ትችላለች መንገዱ ከተጀመረ ነው ነው ይሄን አይቶ የሳውዲ ፖሊስ የሚተው አለበት ስልክ ቁጥሩ ጉሮሮውን አንቀው ነው የሚጥሉት ሴት ልጅ ክብር አላት ሴት ልጅ እንዴት እንደምትከበር ምንም ታጥፋ ሴት ልጅ ሳውዲ ላይ ምን ያክል እንደምትከበር ይታወቀ ነው ጆከር እኔ እኮ እዚህ ከመምጣታችሁ ልጅ እኮ እዚህ ከመምጣቱ በፊት እኮ እኔ ጋር እኮ ሰው ልከው ነበረ መሲ ጋር ወርጭ አላወራሁሽም መሲ ምን ተባባለን እኔና አንቺ ኖ ቢመጣም አልመጣም ብትያዝ ሀገር ብትገባ ዱባይ እናመጣታለን በሚለው ነው መሲ ያወራኔ ተስማማ ነው የነበረው ማለት ነው እንጂ ለህክምናኛ እኮ እናሳክምሻለን እኔ በማንነትሽ የተጠቃሽ ስለመሰለኝ እኔ እንደ የራሴ ነው የምናገረው በማንነትሽ የተጠቃሽ ስለመሰለኝ ቅድም ስራ ስለገባው ማውራት ስላልቻልኩ ነው መሲ ቤት የወጣሁት ስራ ላይ ስለሆንኩ ስራ ስለጨመርኩ ስራ ሰዓት ስለሆነ ግን በማንነትሽ የተጠቃሽ ስለመሰለኝ እንደ ሴት ደግሞ ሴት ስለሆንኩኝ ነው እዚህ ጋር ሁላችንም እኔ መሲም እዚህ ጋር የምታያቸው ሰው ላይ የተረባረበው ለካሳማ እዚህ ጋር እኮ ገስት ላይ ቁጭ አድርገንሽ ሙሉ የአማራ ልጅን ጊፍት ስጧት ምንድን ይሰጥሻል እኮ ያኮ አይደለም ይሄ የክብር ጉዳይ ነው ይሄ የሴትነት ጉዳይ ነው ገባሽ ለድርድር ለምን እኛም እንትን እንላለን እኔን አናግሮኛል አንቺ እዚህ ሰዓት መጪ የልጁ ፎቶ የተቀደደበት እኔ ጋር ተልኮልኛል
በጠርሙስ እሷም ቀደዋለች። ሚጣ ልጁ እንደዚህ አይደለም ኒውትራል ሆናችሁ አውሩት ምናምን ተብሎ እኔ ጋር ሰው መጣል። አንቺም የምታውቂው ሰው እሱም የሚያቅሰው ለሶስት ደብድቦሽ ለካሳ ነብሴ እኔ አንቺ ታውቂያለሽ ባለቤቷ እኔ ካንቺ በላይ አልወስንም ግን ነገ ለሌላ ሰው መቀጣጫ መሆን አለበት። ገባሽ? አሁን እኮ ይኸውልሽ አሁን እኮ ተጫወቱ። ለምን አባቱ ነው እንዴት ተጫወቱባት? ነገ ዛሬ እየተባለ መሄድ ካለባት ወደ ፖሊስና ወደ ህግ መሄድ በነበረባት ጊዜ እሷ ብዙ ዓመት ሳውዲ አረቢያ ኖራለች።